ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251 እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ባለ 2 ባለ 3 እና ባለ 4 ፊደል ቃላትን መመስረትና ማንበብ ነው የሚሆነው። ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ ቃል ቃል ቃ ከቀ ቤተሰብ አራተኛ ናት። ል ከለ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሁለት ፊደላት ቃል የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ክብር ክብር። እነዚህ ሶስቱም ፊደላት ከየቤተሰቦቻቸው ስድስተኛ ሲሆኑ በአንድ ላይ ክብር የሚል ቃል ይሰጡናል ማለት ነው። መታደል መ ከመቤተሰብ መጀመሪያ ናት። ታ ከተቤተሰብ አራተኛ፣ ደ ከደቤተሰብ መጀመሪያ፣ ል ከለቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት መታደል የሚል ቃል ይሰጡናል ማለት ነው። ልብ እነዚህ ሁለቱ ፊደላት ከየቤተሰቦቻቸው ስድስተኛ ናቸው። በአንድ ላይ ስናጣምራቸው ልብ የሚል ቃል ይሰጡናል ማለት ነው። ሞገስ ሞ ከመቤተሰብ ሰባተኛ ናት። ገ ከገቤተሰብ መጀመሪያ፣ ስ ከሰቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ፊደላት ሞገስ የሚል ቃል ይሰጡናል ማለት ነው። ምስጢር ምና ስ ከየቤተሰቦቻቸው ስድስተኛ፣ ጢ ከጠ ቤተሰብ ሶስተኛ፣ ር ከረ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ሆሄያት ምስጢር የሚል ቃል ይሰጡናል ማለት ነው። ጠጅ ጠ ከጠ ቤተሰብ መጀመሪያ ናት። ጅ ከጀ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሁለት ሆሄያት ጠጅ የሚል ቃል ይሰጡናል ማለት ነው። ታዋቂ ታናዋ ከየቤተሰቦቻቸው አራተኛ ሲሆኑ ቂ ከቀ ቤተሰብ ሶስተኛ። በአንድ ላይ እነዚህ ሶስት ሆሄያት ታዋቂ የሚል ቃል ይመሰርቱልናል ማለት ነው። ሰማኸኝ ሰ ከሰ ቤተሰብ መጀመሪያ ናት። ማ ከመቤተሰብ አራተኛ፣ ሀ ከሀ ቤተሰብ መጀመሪያ፣ ኝ ከኘ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት ሰማኸኝ የሚል ቃል ይሰጡናል ማለት ነው። ለየ እነዚህ ሁለቱም ፊደላት ከየቤተሰቦቻቸው መጀመሪያ ሲሆኑ በአንድ ላይ ለየ የሚል ቃል ይመሰርታሉ ማለት ነው። ዘናጭ ዘ ከዘ ቤተሰብ መጀመሪያ ናት። ና ከነ ቤተሰብ አራተኛ፣ ጭ ከጨ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ሆሄያት ስናጣምራቸው ዘናጭ የሚል ቃል ይሰጡናል ማለት ነው። ብርሃን ብናር ከየቤተሰቦቻቸው ስድስተኛ፣ ሀ ከሀ ቤተሰብ መጀመሪያ ናት። ን ከነ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ሆሄያት ብርሃን የሚል ቃል ይሰጡናል ማለት ነው። ሳቀ ሳ ከሰ ቤተሰብ አራተኛ ናት። ቀ ከቀ ቤተሰብ መጀመሪያ፣ በአንድ ላይ ሳቀ የሚል ቃል ይመሰርታሉ ማለት ነው። ልደት ል ከለ ቤተሰብ ስድስተኛ ናት። ደ ከደ ቤተሰብ መጀመሪያ፣ ት ከተ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ሆሄያት ልደት የሚል ቃል ይመሰርታሉ ማለት ነው። ተዋናይ ተ ከተ ቤተሰብ መጀመሪያ ናት። ዋና ና ከየቤተሰቦቻቸው አራተኛ፣ ይህ ከየቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት ተዋናይ የሚል ቃል ይመሰርታሉ ማለት ነው። መሪ መ ከመቤተሰብ መጀመሪያ ናት። ሪ ከረ ቤተሰብ ሶስተኛ። በአንድ ላይ መሪ የሚል ቃል ይሰጣሉ ማለት ነው። ጥራት ጥ ከጠ ቤተሰብ ስድስተኛ፣ ራ ከረ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ሆሄያት ጥራት የሚል ቃል ይመሰርቱልናል ማለት ነው።
ሊሉ አክሊሉ አክሊሉ። አ ከአ ቤተሰብ መጀመሪያ፣ ክ ከከቤተሰብ ስድስተኛ፣ ሊ ከለቤተሰብ ሶስተኛ፣ ሉ ከለቤተሰብ ሁለተኛ። በአንድ እነዚህ አራት ፊደላት አክሊሉ አክሊሉ የሚል ቃል ይሰጡናል ማለት ነው። እጅ 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 እና ጅ ከየቤተሰቦቻቸው ስድስተኛ ሲሆኑ በአንድ ላይ እጅ እጅ የሚል ቃል ይመሰርታሉ ማለት ነው። አላፊ አላፊ አላፊ። አ ከአ ቤተሰብ መጀመሪያ ናት። ላ ከለቤተሰብ አራተኛ ናት። ፊ ከፈ ቤተሰብ ሶስተኛ። በአንድ ላይ እነዚህ ሶስት ፊደላት አላፊ አላፊ የሚል ቃል ይሰጡናል ማለት ነው። ውለታው ውለታው ውለታው። ው ከወ ቤተሰብ ስድስተኛ፣ ለ ከደ ቤተሰብ መጀመሪያ ናት። ታ ከተ ቤተሰብ አራተኛ ናት። ው ከወ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት ስናጣምር ውለታው ውለታው የሚል ቃል ይሰጡናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን ያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ ብትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስልክ ቁጥራችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው